ሰላም ጤና ይስጥልኝ። የአንድ ዩቲዩብ ነው። አዳዲስና ሰበር መረጃዎች እንዲደርሷችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አብራችሁን ቆዩ። ሰበርና አዳዲስ መረጃዎች ተሰምተዋል። በዋይት ሀውስ የጋዜጠኞች የራት ግብዣ ላይ ጥቃት ተፈጸመ። ቅዳሜ ምሽት ፕሬዝዳንት ትራምፕ በተገኙበት ልዩ የጋዜጠኞች የራት ምሽት ፕሮግራም ተዘጋጅቶ ነበር። በዚህ ሰዓት ነው እንግዲህ ከመግቢያ በር አካባቢ የተኩስ ድምፅ የተሰማው። አንድ ሰው የፍተሻ ኬላውን ጥሶ ሲገባ ያዩት የዋይት ሀውስ ሴክሬት ሰርቪስ አባላት በፍጥነት ትራምፕና ምክትላቸውን ከስፍራው አስወጥተዋቸዋል። ግለሰቡም በቁጥጥር ስር መዋሉ የተገለጸ ሲሆን በተደረገበት የመጀመሪያ ደረጃ ምርመራም ምንም አይነት የውጭ ተልዕኮ እንደሌለው ታውቋል ተብሏል። ተጠርጣሪው በካሊፎርኒያ ግዛት የሚኖር የ31 ዓመት ወጣት ሲሆን ፖል ቶማስ አለን እንደሚባል ተነግሯል። ፕሬዝዳንት ትራምፕ ከጥቃቱ በኋላ ባስተላለፉት መልእክት አሁን በጥሩ ጤንነት ላይ እንደሚገኙ ገልጸው ፕሬዝዳንትነት ከባድ ሙያ ቢሆንም ግን በስራዬ እኮራለሁ ሲሉ ተናግረዋል። በነገራችን ላይ ይህ ትናንት ጥቃት የተፈጸመበት ሂልተን ሆቴል በ1981 ፕሬዝዳንት ዶናልድ ሬገን ላይ በተመሳሳይ ጥቃት ተከፍቶበት የነበረ ቦታ መሆኑን ልብ ይሏል። በአሁኑ ጥቃት አንድ የሴክሬት ሰርቪስ አባል በጥቃት አድራሹ ግለሰብ ተተኩሶበት የነበረ ቢሆንም ለብሶት የነበረው ጃኬት ጥይት የማይበሳው ስለነበር ከሞት ተርፏል ተብሏል። ይህ በእንዲህ እንዳለ በአሜሪካና በኢራን ሊካሄድ የነበረው ሁለተኛ ዙር ድርድር ተሰርዟል። የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ጄ ትራምፕ የተደራዳሪ ልዑካቸው ወደ ፓኪስታን እንዳይሄዱ ትዕዛዝ ማስተላለፋቸውን ተከትሎ ድርድሩ ለጊዜው ተቋርጧል ተብሏል። ትራምፕ በመግለጫቸው ፍሬ ለሌለው ነገር የ18 ሰዓት በረራ እናደርግም፣ እኛ ብዙ ስራ አለብን፣ ስራ ፈቶች አይደለንም፣ ኢራኖች አሁን ከባድ ሁኔታ ላይ ነው ያሉት፣ መሪያቸው ማን እንደሆነ እንኳን አይታወቅም፣ እኛ ለውይይት ሁሌም ዝግጁ ነን፣ ስትፈልጉ ደውሉልን ብለዋል። ይህ የፕሬዝዳንቱ ንግግርም በብዙ እያነጋገረ መሆኑ ተሰምቷል።